ባቄላ አለቀ ቢሉ ፈስቀለለ አሉ እንጂ ምን ሆናችሁ ነው ግን በሰላም ነው የሩታ ወዳጆችም የአብርሃም ወዳጆችም ሩታ በግድ ፍራሽ አንጥፈሽ ለቅሶ ካልደረስንሽ ነጠላ ዘቅዝቀሽ ካላለቀሽ እንዴ ደረት ካልደቃሽ በቃ ወይ ካላዘንሽ አልቅሰሽ ሚዲያ ላይ ካላየንሽ ወይ ተናደሽ ተበሳጭተሽ ካላየንሽ ለቅሶ ካልደረስንሽ አላችኋት በሰላም ነው ደግሞ ለዚህ ለአገጫም እሷኮ አኝካ እንደ ሸንኮራ መጣ የተፋችሁ ወንድ እኮ ነው በእናታችሁ ደግሞ ለዛም ሴት መታ ለምትስመው ጉንጭና ለምትስመው ግንባር ለያችም ሴት እየመጣች ደረቱ ላይ ለምትለጠፍ ወንድ ከዚህ በኋላ ሩታ ተሸንፋ ገና ለገና ወደኔ ተመልሷል ብላ ለምን የፍቅር ጥያቄዋን ተቀበለና አፈቀራት ብላ ታብዳለች ብላችሁ ጠብቃችሁ ነበር አረ በጣም የምትገርሙ ጉደኞች ናችሁ አንዳንድ አለቅላቂዎች እንዴ ልጅቷ እኮ ሩታ ናት እንኳን ዛሬ አይደለም እርጉዞና እኮ ስትሰቃይ እንኳን እኮ ስትሰበር እንኳን ብቻዋን ነበረች ምንም አልመሰላትም እውነትን ማረጋገጥ ነበረች ያም እየደወለ ሲጠራት ትሄዳለች ታረጋግጣለች ትመለሳለች አለቀ የዛኔም ነጠላይን አቀብሉኝ አላለችም ምድር አሽቃባጭ አሽቋላጭ ሁላ ማለት ነው ሰላም ግን ጤና ይስጥልኝ ወደ ዩቲዩብ ቻናል ተከታታዮቼ በአለም ዙሪያ የምትገኙ ኢትዮጵያውያን ኤርትራውያን በያላችሁበት ሰላምታ ይድረሳችሁ ሰላማችሁ እንደምድራችሁ በዝት ተርፍርፍ ይበልልኝ እንደ ሁሉ ጊዜው ፕሊዝ ላይክ ሼር ሰብስክራይብ ያድርጋችሁ አበረታቱኝ 5 ልገባ 10 ሰው ነው 5 ሰው እየቀነሰ ነው ይሄኔ መቼም እርግጠኛ ነኝ ስንት ሰዓት ላይ ነበረ 10 ሰው ብቻ ይቀረኝ ከዛ ደግሞ ንሳት ላይ ሳይው 8 ሰው ምናምን ነበረ አሁን ደግሞ ፕሊዝ 5 አስገቡኝና በስማም በርችስ አርጉኛ ይመቻችሁ ለማንኛውም ሼር ያድርጋችሁ አበረታቱኝ ማለት ፈልገው በጣም ወዳችኋል ቪዲዮ እየተከታተላችሁ ስላላችሁ እንዲሁም አዲስ ለምትቀላቀሉኝ ሰላም ብያለሁኝ እና በጣም ይገርማል በነገራችን ላይ አብርሃም ሄርሜላን የፍቅር ጥያቄ ተቀበላት አንደኛ ስላስጨነቀችው ሁለተኛ ሩታንና የሩታን ጓደኞች ለማበሳጨት ሶስተኛ የምትበሳጭ መስሎት ሩታ ማለት ነው ሶስተኛ ሰው ምን እንደሚል ለመስማት የሰውን ኢንቴንሽን ለመቀበል እንጂ ተናግሯል እኮ እኔ አሁን የማግባት ፍላጎት የለኝም ብሏል እኮ ያኔ እህቱ ቃለመጠይቅ ስታቀርብለት በፕራንክ መልኩ አግባት ፈቃ እንዲበላት ስትለው እንደማያገባና አሁን ምንም አይነት ነገር እንደማይፈልግ የተናገረ ሰው እኮ ነው መቼም ሄርሜላ አናቱ ላይ ቆማበት አንገቱን ሲጣርጋው በቃ የፍቅር ጥያቄን ተቀበለኝ ለሰዎችም ደረቴን ከፍቼ ደረቴን ሞልቼ ያፈቅረኛል እኮ አፈቅረዋለሁ ብዬ እንድመልስ ብላላል ስላለች አፈቅርሻለሁ ብሎ አላት እንጂ አብርሃም አንደኛ ልጅ አለው ሁለተኛ ገና ራሱን እንደ ህፃን ነው አድርጎ የሚያስበውና በልጅነቴ ትዳርጄ ካንተ በታች እድሜ ያላቸው ስንት ትዳር ይዘው ስብስብ ብለው በትዳር ተባርከው በልጅ ተባርከው በፍቅር አብረው እየኖሩ ልጅ እያሳደጉ ነው ያሉት አንተ ግን የዘልዛላነት አመለካከት ስላለ ዛሬ ሄርሜላ የፍቅር ጥያቄ ያቀረበችለት ነገ ሳምንት 15 ወይ ተውት እሺ ሳምንት 15 ወራቶችን ካስቆጠሩ በኋላ ሌላዋ ሴት መታ አብርሽ ያፈቅራለሁ ብሎ ቢል እርግጠኛ ነኝ ሄርሜላ ናኝኮ የተፋተና ወደዚህኛው አይመጣል አብርሃም ሴት ከጀመረ ስንተኛ ጊዜው ነው አብርሃም ለሴቶች ቃል ከገባና አብርሃም ለሴቶች የፍቅር ጥያቄ እሺ ብሎ ከተቀበለና የፍቅር ጥያቄ ከመለሰ ስንተኛ ጊዜው ነው አራ አዲስ አትሩ ለአብርሃም ፍቅር ነገር አታስተምሩት እንዴ ወንዶቹ እንግዲህ ከአብርሃም ምን አይነት ትምህርት እንደምትቀስሙ አይዶን ነው አናቀም ሆነስ ለመናገር ማለት ነው አብርሃም እኮ ሄርሜላ 5ኛው ናት 6ኛው ሴት እኮ ናት እንደ ሄርሜላ ደግሞ ብሎ በግድ ያውም እዚህ አንገቱ ላይ ሲጣርጋ ቆማበት ማለት ነው በግድ ተቀበለኝ በግድ አፍቅርሻለሁ በለኝ ብላ ያለችው ማለት ነው ካሁን በኋላ የምትመጣው ሴት ደግሞ እንግዲህ እንዴት እንደሆነ እንደምትቀበለው ወይ እንደምትሰጠው አላቅም ወይ እሱ እንዴት እንደሚቀበላት አናቅም እና እባካችሁ ሩታን ተዋት እንዴ ተገላገለች ያችም ሴት እየመጣች እኮ ህይወቷን የበጠበጠችው በቃ እረፍት ታገኝ ኡፋይ ትበል ደግሞ እናቷ ጋር ልትሄድ ነው ተዋት ሂድ እናቷ ጋር ሰላም ታገኝ እዚህ የማንም ጨራቆ እየቆላ ቤቷ ድረስ እያንኳኳ እየገባ በነገራችን ላይ ዛሬ ከደስታ ጋር የመጣው እኮ የዛሬ 3 ቀን ነው 4 ቀን ምናምን ካሁን በኋላ ማንም ሄርሜላንና አብርሃምን እንዳይናገር ብሎ ይሄ በጭባጫ ቁምቡርስ
ፈረንጁን አንገቱን ያነቀ ጀግና እኮ ነው። ዛሬ ሩታ ጋር ቤቷ በስነ ስርዓት አንኳኩቶ መጥቶ ለምን እንደዛማ አይደለ ሴታ ሴት የራስህን ህይወት አትኖርም? አልጫ እንዲህ አይነት አልጫ እዛም የሚያሽቋልጥ ወንድ ደግሞ እንደ ቡታጅራ ወንድ አላየሁም። ወይ ወንድ ሆነው እንደ ወንድ አይሆኑ ደረታቸውን ሰፋ ብቻ ልብስ ስለቀየሩ ወንድ ይመስላሉ አልጫዎች። አንድ የሚረባ ወንድ የለበትም። እንደው ምንም ማይረቡ ናቸው እንደው በፈጣሪ ስም። እና ዳኒ ደግሞ ደህና አድርጎ በጭንቅላቷ ተጫወተባት በሄርሜላ ቀለበት አድርገ ታዩኛላችሁ። ከዚህ በፊት አብርሽ ነው ሩታን የታገብኛለሽ ጥያቄና የፕሮሚስ ነገር አዘጋጅቶላት ብዙ ጊዜ የቃል ሲገባቡ የነበሩት ቃልሽን ታጥፊያለሽ እንዴት ቃልሽን ታጥፊያለሽ ሲላት የነበረው ማለት ዛሬ እሱ ቃሉን አጠፈና ለሌላኛዋ ደግሞ ቃል ሊገባ በዝግጅት ላይ ነው ያለው ማለት ነው። ከትንሽ ጊዜ በኋላ ላይ ዛሬ ዳኒ ቀለበት ለምን አታረጉም ብለው አላችሁ አይደለ? ከትንሽ ጊዜ በኋላ ጠብቃ ሄርሜላ ራሷ ከዚህ በፊት ያው ለምን አታገባኝም በቀልድ አድርጋ በፕራንክ አድርጋ ቬሎ አልብሳ ምናምን አለች አይደለ? ያው ትጓጓለች። እሱ እንደሆነ እንደው እድሜ ልክሽን ቆመሽ ትቀሪያለሽ እንጂ አያገባም። አለቀ፣ ተናግሯል። ከአንድም 2 3 4 አያገባም። ዛሬም ከእህቱ ጋር ሆኖ ደገመው። አፈቀርኩኝ ማለት እኮ የነገን አላቅም አገባለሁ ማለት አይደለም አለ። አለቀ። አማያገባሽን ወንድ ቆመሽ እድሜ ልክሽን ከምትጠብቂ ምን አለ አንድ እንኳን ልጅ። ለነገሩ አሁን ማን ያውቃል እንትን ካልሽ በኋላ ላይ ጋማውን ብለሽ በቃ ፍቅር ጥያቄ ተቀብያለሁ። የዛሬ ሴት እንደሆነ ትዳር እስክታገቡም እኮ አትጠብቁም። ትዳር ውስጥ እስከምትገቡ አትጠብቁም። በቃ እሺ ካለሽ ወይ እሱም ያንቺ መሆኑን ካረጋገጥሽ በቃ ክላስ ውስጥ የሆነ በቀይ ዲም ላይ ታበራላችሁ፣ ሻማ ታበራላችሁ፣ ቀይ አበባ ይሰጥሻል፣ በቀይ ፊኛ ታብዳላችሁ፣ በቀይ አበባ ታብዳላችሁ። ከዛ ወይን አለ፣ በአንድ ወይን አናትሽ ላይ ይወጣብሻል፣ ጧ ያረግሻል፣ አረገዝኩ ብለሽ ትመጫለሽ። አለቀ። የዘመኑ ሴት እንደዛ ናችሁ። ሚዲያ ላይ የምናያችሁ በአጠቃላይ ማለት መች ክብር ታውቃላችሁ? መች ትዳርን ወጉን ታውቁትና ማለት ነው። አየሁት ወደድኩት አብሬውት ካልተጋደምኩ የምትሉ ብቻ አሁንም ሄርሜላ አብሬው ለመጋደም ብቻ ነው የምትፈልገው። አለቀ። ብቻ ይሄን የናፈቀችውን የተመኘችውን ገላ አቅፋ አድራ እርቃኑን እንደፈለጋት አገላብጣው ለመሳም የተመኘችውን ይሄን እንዲህ ያለውን ያው እንግዲህ እኔ ለምኜ ስለማላቅ እየለመንኳችሁ ነው። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ ነው ማለት የምፈልገው። ቪዲዮ እንዲህ ሁሌ ነው እንዲደርሳችሁ የደወል ምልክቷን ተጭናችሁ ኦል የምትለውን ተንኩ። ላይኩን ቪዲዮ ሲጀምሩ እሺ፣ ወዳችኋል። ይሄንን የውሻ ምላስ የመሰለ ከንፈሩን ካልሳምኩኝ ብላ ከመጨነቅና ስለሱ ከማሰብና ከአቅፎኝ አንድ ቀን አንሶላ ተጋፍፌ ካየኝ ብላ ካልሆነ በስተቀር አይዶንት ሩታ እኮ አፈር ገንፎ በመሰለበት ሰዓት ላይ ነው የምታውቀው። ሩታ እኮ 100 ሰብስክራይብ እንኳን በሌለው ሰዓት ነበር ሩታ የምታውቀው። ሩታ እኮ ይሄ ጉግ ማንጉግ የመሰለ ሰው ደግሞ እድሜ ለሩታ በሩታ ነው ዛሬ ሰው የመሰለው። በሩታ ነው ዛሬ ሴቶች እያሽቃበጡ ሴቶች እያሽቋለጡ 30ዎቹ ሴቶች እንደው ምኑን አይተው እንደሚወዱት ባላቅም እግዚአብሔር ይቅር ይበለኝ። በነገሩ ልዕልት የመሳሰሉ ወንዶች ልጆች አሉኝ። አይገርመኝም። የሚያገቧትን ሴቶች እነሱ ይምረጡ እንጂ ደግሞ ማለት ነው። ደግሞ ለ30 ሴት ልቡ ለሚንጠለጠል ወንድ ሩታን ካላለቀሽ ካላዘንሽ ኧረ አረጋጉት። ልጅቷን ተወት ኖርበት እንዴ ሰላሟን ታገኝበት። አለቀ። እና ዳኒ ዛሬ ይዞ የመጣው ቀለበት ያው እሱም ቢያስበው ጓደኞቹም ቢያስቡት የአብርሃምና የሄርሜላ አቃጣሪዎች ቢያስቡትም ከዚህ በፊት ለምደዋል ሩታንና አብርሃምን። እንደው ቤት አስቤዛ ካልሞላንላቸው የአረብ ሀገር ገረዶች አሉ የኔ ቢጤች አቃጣሪ የራሷን ህይወት የራሷን ጎዶሎ መሙላት ያቃታት የራሷን ጎጆ መሙላት ያቃታት በአረብ ሀገር ተቃጥላ በዚህ በዝናብና በዚህ በጦርነት መሃል ላይ አልፋ የምታገኘውን ገንዘብ እነሱ ሁለቱን ለመዳርና እነሱ ሁለቱን ቤት አስቤዛቸውን ካልሞላውኝ ብለ ወገቧን አስራ ጸጉሯን አበጣራ የምትወጣ ሴት አለች። በየጎዳና ያሉትን ሰዎች መርዳት ሲችሉ ከዚህ በፊት ሩታንና አብርሃምን እነሱ ናቸው የሰቀሏቸው። እነሱ ናቸው አረብ ሀገር ድረስ አምጥተው የዳሯቸው ማለት የአረብ ሀገር አቃጣሪዎች።
እነሱ ዛሬ እንደዚህ በላያቸው ላይ ቁማር ተጫወቱባቸው። ገና አመት እንኳን አምጥተው እዚህ በዳሯቸው አመት ባልሞላ ጊዜ ውስጥ እንኳን ብትንትናቸው ወጥቶ እሱም ሌላ ፍቅረኛ ያዘ፣ እሷም ሌላ ህይወት ልጀምር ማለት ነው። ከዛን አሁን ደግሞ ለአብርሃምና ለሄርሜላ ደግሞ ቀለበት ካላረግን፣ ወርቅ ካልገዛን፣ ሰርግ ካልደገሰን አፈር ይበላችሁ። ዳኒ ግን ቁማር የተጫወተባት በሄርሜላ ማለት ነው። ቁማር ደና አድርጎ ማለት ነው። እንዴት ብትሉ ቀለበት አብርሃም እንደማያገባ ተናግሯል። በቃ ቀለበት እንደማያደርግ ቀለበት አደረገ ማለት የፕሮሚስ ቀለበት አሰረላት ማለት በቃ አግብተኛል አብሬ ከአንድ ቤት ልኑር ማለት ነው። የዘመኑ ሴቶች አይና ወጣው እስከሆኑ ድረስ ቀለበት እስከሚያደርግላቸውም አይጠብቁም። እንኳን ቀለበት ፕሮሚስ አድርጎላት ለስንት ሴት ነው ቀለበት ፕሮሚስ የሚገባው እንዴ? እና እሱም ደግሞ ተናግሯል። እኔ ያፈቀርኩ ማለት አላገባም፣ በቃ እኔ አሁን ማገባበት ጊዜ አይደለም አለ። በቃ አብርሃም እንግዲህ የዛሬ ዓመትም የዛሬ 10 ዓመትም የዛሬ 20 ዓመትም እስከሚያገባ ድረስ ሄርሜላ ደጅ ደጁን እየጠናች ግድግዳ እየዋጨረች ትኖራለች። እንግዲህ ወይ ደግሞ ሲወጣላት ጊዜ ኧረ ግር ብላው ትሄዳለች። አለቀ። ካላገባኝ ምን አደርግልሃለሁ አንተ የራስህ ልጅ አለ እኔ ደግሞ ልጅ መውለድ ፈልጋለሁ ብላ ወደ ሌላ ትቀነጥሳለች። አለቀ። ልማዳቸው ነው። በቃ አለቀ። ስለዚህ ይሄ የሚያሳስብ የሚያስጨንቅ ነገር አለ። ሩታ ለምን ብላ ለማን ብላ ነው ካላለቀስኩ ካልተበሳጨው የምትለው? አንድ አቃጣሪ ያለ የነ ትናንትና እነ ሩታ ቤት መጥቶ በጥን እንጃ በስማም። አንዳንድ ወንድ ግን ወንድ ሲሆን እንጂ የሚያምርበት ሽልጥልጥ ለዚህም ለዛም እንደ ሴት እየገባ ሲያቃጠል ግን በጣም ነው የሚያስጠላው። በጣም ማለት ነው። በእህቶቻቸው ላይ ቢደርስ ወይ በራሳቸው ላይ ቢደርስ ይሄን ነገር እንደማያደርጉ ጠንቅቀን እናውቃለን። በእህቶቻቸው ላይ ቢደርስ ማለት ነው። እህታቸው ወይ አፍቅራ በፍቅር ስትሰቃይ ወይ ደግሞ እህታቸው በፍቅረኛዋ ላይ በባሏ ላይ በሷ ላይ ባሏ ሌላ ፍቅረኛ ሲያፈቅር የዛን ይገባቸዋል በሰው ቁማር መጫወት ምን ማለት እንደሆነ ማለት ነው። በሰው ህይወት መግባት ምን እንደሆነ የዛን ይገባቸዋል። ሄርሜላ አሁን ጊዜዋን ነው በከንቱ እያባከነች ያለችው። እሺ ብሎኛል በቃ እሷ ፈንጠዝያዋ በቃ እሱ የፍቅር ጥያቄን ተቀብሎ እሺ ያፈቅርሻለሁ የሚሉትን እስከሚመልስላት ድረስ ነበር መለሰላት። ከዛም በቃ ሰውን ለማናደድ ይሁን ሰውን ለማበሻቀጫ መንገድ ልትጠቀምበት ይሁን ብቻ አይደለም ለምን መጠቀም እንደፈለገችው ይቺን የፍቅር ጥያቄ ያቀረበችለትን አዎ አፈቅርሻለሁ የሚሉትን ቃላት ከሱ አንደበት እንድትሰማ ፈለገችው ማለት ነው። እህቱም ማለችኛ ሚዲያው ሲለው የነበረውን ማለት ነው። የምር አስበበት ነው የምር ፈልገው ነው ወይስ ተጨንቀው? እኔ ወድጄና ፈቅጄ ያደረኩትን ነገር ደግሞ ካሰብኩበት ማንም ከፍላጎት የሚገድበኝ የለም። ልክ ጥሩ ነገር የሰራ ይመስል ማለት ነው። አገጫ ጥሩ ነገር የሰራ መሰለ እንዴ? ፍቅር ላንተ ቃቃ ነው እንዴ? ፍቅር ላንተ ምላስ ላይ ብቻ ነው እንዴ? ፍቅርን እኮ ስትኖረው ነው ስለ ፍቅር የሚገባ። ፍቅርን እኮ ስታቀው የምር አፍቀራ የምር ስንቴ ነው አንተ ጋር ፍቅር የሚይዘው? ስንቴ ነው የፍቅር ጥያቄ የምታቀርበውና የፍቅር ጥያቄ የሚቀርብልክ? ስንቴ ነው አንተ ፍቅርን እሺ ብለህ የምትቀበለው? ትንሽ ድንጋይ ነህ እንዴ? ትንሽ አልተማርክም እንዴ? እንደሰው አታስብም እንዴ? ሙስሊም ነው እንኳን ቢያንስ በትዳር ላይ ሌላ ትዳር ካለው አቅሙ ካለው 2 3 4 የሚያገባው አንተ ክርስቲያን ነኝ ብለህ ለስሙ እህትህ እንኳን ከዚህ ከጫጫታ ግርግር ወጣ ወደ እውነተኛ ወደ እግዚአብሔር ቤት ሄደች። ጓደኛዋን ፍቅረኛዋን ይዛ ብሩኬን ይዛ ማለት በቃ ብሩኬም ይሁን ከዚህ ከጫጫታ ውስጥ እንውጣና ወደ ራሳችን ሰላም እናገኝበት ከሚዲያው እንጥፋና እንሄዳሉ። በቃ ትክክለኛ መንገድ የመረጡት ማለት ነው። አብርሃምና ሩታ ያኔ እንዲህ ቢያደርጉ ኖሮ ለነገሩ እምነታቸው ምን እንደሆነ አይታወቅም። የሩታም የአብርሃምም ራሱ እምነታቸው ምን እንደሆነ አይታወቅም። ለስሙ አንገታቸው ላይ መስቀል አረጉ እንጂ ሃይማኖታቸው ምን እንደሆነ አይታወቅም። ብቻ ምንም ይሁኑ በእምነታቸው ላይ ሄደው አይመለከተንም የሱ ሄደው ወደ ትክክለኛው መንገድ ቢሄዱ ኖሮ ዛሬ ህይወታቸው እንዲህ መስቀልቅሉ ባልወጣና ትዳር በያዙ አሁን አመት ሊሞላቸው ማማት እንግዲህ ሰርጋቸው ዱባይ መጥተው ከተደገሰላቸው 1 አመት ሊሞላቸው ትንሽ ነው የቀራቸው ማማት ላይ ማለት ነው። ዱባይ እንኳን መጥተው ገና እንኳን አመት አልሞላቸውም። ከዛ ደግሞ እሱ አመት ባልሞላ እንትን ውስጥ የፍቅር ጥያቄ አፈቅርሻለሁ ይላል። ይሄንን ምላሱንና ገጩን እንትን ብሎ
የፊት ጥርስ የሌለው ወላቃ እንዴ! ስንቴ ነው የሚናገረው? ስንቴ ነው የሚያፈቅረው? ስንቴ ነው ታገኛለሽ ብሎ ተንበርክኮ ለሴት ልጅ ቀለበት የሚያደርገው? አንድ ትምህርት ወስጃለሁ፣ ሁለተኛ እንትን አይደለም እንዱ በስማ አይዶሎ በስማ እና ሩታን ተዋት፣ በቃ ተዋት፣ የራሷን ሰላም ትኑርበት፣ በጣም ደስተኛ ሆና ትኑርበት። አይገርማችሁም? በጣም ማለት ነው። ምንም የሚያስጨንቃትና የሚያሳስባት ነገር የለም። ልጇን ቅብርር ዝንጥ አርጋ ትኖራለች። ደግሞ ለዚህ ዛሬ መጣ ነገ ለሚሄድ ወንድ ደግሞ ዛሬ ልብሽ ትንሽ የከፈት ካደረግሽለት እኮ ግብት ነው የሚለው። ከዛ ደግሞ አንድ የሆነ ነገር ካገኘ እኮ ውጥት ለሚል ወንድ ማለት ነው። ሴቷም የሰው ወንድ የሰው ፍቅረኛ ነው የሰው ባል ነው ብላ አይታና መዝና ለማትገባበት ሴት ከዛን ይሁነው አይኑሮ አይመለከተኝም፣ ብቻ እኔ ወዷለሁ አፈቅሯለሁ፣ ብቻ አንድ ቀን ይቀፈኝ ይሳመኝና አንድ ቀን ገላውን ላሽተው ከዛ በኋላ አይመለከተኝም። የረከሱ ማለት ነው። የረከሱ ሴት ልጅ በዚህ ረክሳ በግድ ሲጥ አድርጋ በቃ በግድ ሲጥ አድርጋ አዎ አፈቅርሻለሁ በለኝ እንዴ! በስማም የትም እኮ ዓለም ላይ የሌለ ነው። የትም ዓለም ላይ ገና ፍቅሩን እንኳን በአግባቡ ሳይረሳ የመጀመሪያ ፍቅሩን ሳይረሳ የልጁን ፍቅር ላይ በሆነበት ሰዓት ላይ መጣ አንገቱ ላይ ሴት። ለነገሩ ሰላም ሲሆኑ ስለማትወድ ነው፣ ይሄ የታወቀ ነገር ነው። ልክ አብርሃምና ሩታ ሰላም መሆን ሲጀምሩ ብሩክም አቤልም ሄርሜላም አይናቸው ደም ይለብሳል። እነዚህ ሰይጣኖች ዲያብሎሶች ናቸው። በነገራችን ላይ ጸጉ ይሄንን ሰይጣን ዲያብሎስ ሰው ከህይወትሽ አስወጪ፣ ብሩክ ተብዬው ማለት ነው። እኔ ብሩክና አቤልን ዲያብሎስ ናቸው ለኔ ማለት ነው። ሰይጣኖች ናቸው፣ የሰው ሰላም የማይወዱ የሰው ፍቅር የሚበጠብጡ። ነገ ጸጉ በህይወትሽ መግባት ከጀመሩ ማቆሚያ የላቸውም። ተጠንቀቂ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ተጠንቀቂ ነው ማለት ነው ፈልገው አንቺን ማለት ነው። በእንደነዚህ የወረዱ ሰዎች ጋር ህይወትሽን ክፍት አድርገሽ ነገ የማትጠብቂው ነገር ነው የሚጋጥምሽ በህይወትሽ፣ ወይ በአንቺ በኩል ወይ በያቡ በኩል ማለት ነው። እግዚአብሔር ይማረው ያቡን። እነዚህ የተዋረዱ እና ሩታን ተዋት፣ በቃ ደስተኛውን አትኑርበት። ደግሞ በዚህ ዘመን ወንድ ይለቀስለታል፣ ያልቅስልኝ እንጂ እያየን አይደል እንዴ ስንቶቹ እንዴት ያማረ ህይወት እንደሚኖሩ።